አግኝቶ ማጣት ከአንቱታ ወደ ዕለት ጉርሻ ለሼር የሚጋብዝ ልብ የሚነካ ታሪክ የኤቢሲ ቲቪ ከዋክብት በላይ ፕሮግራም ትላንት ምሽት ያስተላለፈው የዳንኤል ጸጋይና የእህቱ የትግስት ታሪክ መላው የኢትዮጵያን ሕዝብ ያስለቀሰና ነግበኔ የሚል ደግ ሰው ሁሉ ሊሰማውና ሊደርስላቸው የሚገባ እውነተኛ የህይወት ፈተና ነው። ዳንኤል በአደጋ ምክንያት ንብረቱን አጥቶ ዛሬ ሳምቡሳ በመሸጥ ልጆቹን ለማሳደግ የሚታገል ጠንካራ ወንድሟ ነው። ነገር ግን ከሱ ታሪክ ጀርባ ያለው የእህቱ የትግስት ታሪክ የሰማውን ሁሉ ልብ የሰበረ አሳዛኝ ታሪክ ነው። ተሳቢ መኪና፣ ሚኒባስና በርካታ ንብረቶች ነበሩ። ዛሬ ግን ሁሉንም አተን በአዲስ የችግር የህይወት ፈተና ውስጥ እንገኛለን። የትግስት ባለቤት ስትሮክ ታሞ ቤት ከተኛ ድፍን 6 ዓመታት ተቆጥሯል። ያለ የሌለ ንብረታቸው በሙሉ ለሱ ሕክምና ተሽጦ አልቋል። ልጆቼ በተደላደለ ህይወት አቅብጦ ስላሳደጋቸው የዛሬውን ችግር መቋቋም አቅቷቸዋል። እንደውም አንደኛዋ ልጄ የአባቷን ህመምና የኑሮ መቃወስ መቋቋም አቅቷት ትምህርቷን አቋርጣለች። ትላንት በሀብት ዘመናችን ቤታችን የዘመድና የጓደኛ መሸሸጊያ ነበር። ዛሬ ግን ያለውበትን አዳራሽ ያለውበትን ሁኔታ እንኳን የሚያውቅ አንድም ሰው የለም። አሁን ባለው ህይወቴ ሻይ ሽጬ ለልጆቼ እንጀራ መግዛት እንኳን ከብዶኛል። አንዳንድ ጊዜ ምድር ሲለኝ መኪና ስር ግቢ ይለኛል። የኢቢሲ ቲቪ ግሎባል ከዋክብት በላይ ቡድን እንግዲህ ለወንድማችን ለዳንኤል ያደረጋችሁትን ድጋፍ እጅግ የሚያስመሰግንና ሞዴል የሆነ ስራ ነው። ሆኖም ግን የዳንኤል ትግስት ያለችበት የጭንቀት ጫፍ ያን ሚኒባስ የነበራቸው ያን የመሰለ ንብረት የነበራቸው ዛሬ ልጃቸው ትምህርት እስከማቋረጥ ያስደረሳቸው ከባድ ትኩረት የሚሻ ጉዳይ ነውና ትልቅ ተማጽኖ ለኢቢሲ ፕሮግራም አዘጋጆች በሙሉ እባካችሁ ይቺን እህት በድጋሚ ጋብዛችሁ ለብቻዋ ፕሮግራም ስሩላት፣ ህዝብ እንዲያያትና ደጋግ ኢትዮጵያውያን እንዲደርሱላት ድልድይ እንሁንላት። ክቡራትና ክቡራን ይህን የምትሰሙ አድማጮቼ አግኝቶ ማጣት በእውነት ይከብዳል። እጅግ ከባድ ልብ የሚሰሩ ነገር ነው። ዛሬ እቺ እህት የልጆቿ መራብ የባለቤቷ ህመምና የኑሮ መለወጥ ቀስቅሷት ወደ ክፉ ወደ ተስፋ መቁረጥ ውሳኔ ላይ ራስን እንደማጥፋት ውስጥ እንዳትገባ ሁላችንም ልንደርስላት በአስቸኳይ ልንደርስላት ይገባል። አቅም ያላችሁ በገንዘባችሁ፣ አቅም የላችሁ ደግሞ ሼር በማድረግ ይህን መልእክት ለደጋግ ኢትዮጵያውያን ለበጎ አድራጊ ድርጅቶችና ለሚመለከታቸው አካላት በሙሉ ሼር በማድረግ ተባበሩ። ደግነት ለራስ ነው። ዛሬ የምንዘራው ዘር ነገ ለራሳችን ጥላ ይሆነናል። ውድ አድማጮቼ ይችን ማለት ፈልጋለሁ። ባካችሁ ሼር ቤቱ ፎሎ ቪዲዮ ላይክ ሼር ማድረግ እንዳይረሳ።